ጠቅላይ ሚኒስትሩ ከፖለቲካ ፓርቲዎች ጋር ተወያዩ። የፖለቲካ ምህዳርን መክፈት በ2010 ዓ.ም የወሰነው ቁልፍ ውሳኔ ነው። ከዚያ ጊዜ ጀምሮ ረጅም ዘመን ከኖረው ፓርቲያችን ተቋሚ አድርጎ መመልከት፣ ህጋዊ ተፎካካሪዎች አድርጎ በማስተናገድ ዲሞክራሲያዊ ከባቢ ለመፍጠር አበክረን ሰርተናል። ይህ የአስተሳሰብ ሽግግር ሰላማዊ የፉክክር ባህል ለኢትዮጵያ መጻኢ ተስፋ አስፈላጊ መሆኑን በማመን ላይ የተመሰረተ ነበር ብለዋል። በዛሬው ውይይታቸው ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ አክለውም እንደተናገሩት በዚህ አቋም ተመርተንም ላለፉት ዓመታት በኢትዮጵያ ብሔራዊ ምርጫ ቦርድ ከተመዘገቡ ፓርቲዎች ጋር ተከታታይ መድረኮችን አስቀጥለን ቆይተናል። ዛሬም በሰሞኑ ያካሄድናቸው ካሉ የባለድርሻ አካላት ውይይቶች አካል የሆነ ውይይት ከፖለቲካ ፓርቲዎች ጋር አድርገናል። ይህም ከየመጡበት አካባቢ የሚነሱ የተለያዩ ሐሳቦችን በማዳመጥ ግብዓት ለመውሰድ የታለመ ነበር ብለው የመድረኩን አስፈላጊነት ጠቅላይ ሚኒስትሩ አስረድተዋል። ምርጫ ቦርድ ስምረት ፓርቲን በተመለከተ ለሌተናል ጄኔራል ታደሰ ወረደ ደብዳቤ ጻፈ። የቦርዱ ሰብሳቢ ሜላትወርቅ ኃይሉ የፈረሙበት ይህ ደብዳቤ ይድረስ ለትግራይ ክልል ጊዜያዊ አስተዳደር በሚል የቀረበ ሲሆን ስምረት ፓርቲ ከክልላዊ የፖለቲካ ፓርቲ ለመሆን ላቀረበው ጥያቄ ግንቦት 18 ቀን 2017 ዓ.ም ጊዜያዊ የምዝገባ ፈቃድ እንደተሰጠው ያስረዳል። ይህንን ተከትሎ ፓርቲው በትግራይ ክልል ውስጥ በሁሉም ዞኖች፣ ወረዳዎች፣ ከተሞችና ቀበሌዎች ተንቀሳቅሶ አባላትን ለመመልመል እንዲችል ለክልሉ ጊዜያዊ አስተዳደር የትብብር ደብዳቤ እንዲጻፍለት ጥያቄ ማቅረቡንም ጠቅሷል። የምርጫ ቦርድ ደብዳቤ ሲቀጥልም በመሆኑም የትግራይ ክልል ጊዜያዊ አስተዳደር ዴሞክራሲያዊ ስምረት ትግራይ ወይንም ስምረት መስራቾች ፓርቲውን ለማስመዝገብ የሚያስፈልጉ ተግባራትን ለማከናወን ይረዳቸው ዘንድ በትግራይ ክልል ለሚያደርጉት እንቅስቃሴ አስፈላጊውን ትብብር እንዲደረግላቸው በአክብሮት እናሳስባለን ብሏል የምርጫ ቦርድ ደብዳቤ። ፋኖ ማርሸት ፀሐይ ባለስልጣናት ባህር ዳርና ጎንደር የሚመላለሱት ለማስመሰል ነው ይላል። የባህር ዳር ከተማ አመራሮች ደግሞ በከተማዋ ስላሉ የልማት ስራዎች በስፋት ይናገራሉ። በባህር ዳር ከተማ እየተከናወኑ የሚገኙ የልማት ስራዎች ከተማዋን የቱሪዝምና የኢንቨስትመንት ማዕከል የሚያደርጉ ናቸው ያሉት አቶ ጎሹ እንዳለማው ተቀዳሚ ምክትል ከንቲባው ናቸው። የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳለማው ባህር ዳርን ከኢትዮጵያ ባለፈ በዓለም አቀፍ ደረጃ ውብ ለኑሮ ተመራጭና የቱሪዝም መዳረሻ ለማድረግ ትልልቅ የልማት ስራዎች እየተከናወኑ መሆኑን ገልጸዋል። ከዚህ ውስጥ ደግሞ ከ2011 ዓ.ም ጀምሮ እስከ 2014 ባለው ጊዜ የተጀመሩ ከ20 እስከ 40 ሜትር ስፋት ያላቸው 22 ኪሎ ሜትር አስፋልት መንገዶች ግንባታዎች ተጠቃሽ ናቸው። 17.5 ኪሎ ሜትሩ በመጠናቀቅ ላይ ይገኛል። መንገዶቹ የሳይክል፣ የአረንጓዴ ልማት፣ የእግረኛ መንገዶችን ያካተቱ መሆናቸውንም ገልጸዋል። አሁን ላይ በከተማዋ እየተሰራ ያለው የኮሪደር ልማት ከተማዋን የቱሪዝምና የኢንቨስትመንት ማዕከል ለማድረግ የተጀመረውን እንቅስቃሴ እውን የሚያደርግ መሆኑንም ገልጸዋል። በከተማዋ የሚሰሩ የኮሪደር ልማትና መንገዶች የሳይክል ስፖርቱን የሚያሳድጉ መሆኑንም ተናግረዋል። ተቀዳሚ ምክትል ከንቲባው እንደገለጹት የከተማዋን የቱሪዝም መዳረሻነት ለማሳደግ በመንግስት እየተሰሩ ከሚገኙ ስራዎች ባለፈ በግል ባለሀብቶች ጭምር ትኩረት ተሰጥቶ እየተሰራ ይገኛል። ከዚህ ውስጥ ደግሞ የጣና ማሪና ኢኮ ቱሪዝም ግንባታ አንዱ ነው። ድርጅቱ አሁን ላይ የቱሪዝም እንቅስቃሴውን የሚያሳድጉ 4 ዘመናዊ ፈጣን ጀልባዎችን ወደ ስራ አስገብቷልም ብለዋል። አሁን ላይ በመጓጓዝ ላይ የምትገኘው ጣናናሽ 2 ወደ ስራ ስትገባ ደግሞ ባህር ዳርን ከጎርጎራና ጎንደር ጋር በባህር በማስተሳሰር የቱሪዝም ዘርፉ እንዲሻሻል የሚያደርግ ነው። ባለ 5 ኮከብና ከዚያ በላይ ደረጃ ያላቸው 7 ዓለም አቀፍ ሆቴሎች ግንባታ ፈቃድ ለባለ ሀብቶች የቦታ ርክክብ መደረጉንም ገልጸዋል። የከተማዋን ደህንነት ለማረጋገጥ ካሜራዎችን የመግጠም ስራ እየተሰራ መሆኑንም አንስተዋል። አሁን ላይ ባህር ዳር በተፈጠረው ሰላም 234 ኢንዱስትሪዎች በስራ ላይና ከ200 በላይ ደግሞ በግንባታ ላይ መሆናቸውን ነው ተቀዳሚ ምክትል ከንቲባው የገለጹት። ምክትል ከንቲባው ይህንን ቢሉም መንግስት በባህር ዳር ከተማ የሚያደርጋቸው የልማት ስራዎችና ጉብኝቶች አቅም ማጣቱን ለመሸፈን የሚያደርጋቸው ናቸው በሚል ሰፊ ሐሳብ ሰጥቶበታል። የጎጃም ፋኖ ቃል አቀባይ ፋኖ ማርሸት ፀሐይ ሀገር ወጥረው የሚመሩበት ተበጥሰዋል ይሉ። ስለዚህ ባህር ዳር ላይ አለ ማለት ነው የሚገኙት። እንዳልኩ ትንሽ የሚባሉ ፋብሪካዎችን 100% በሚባል ደረጃ አስቁመዋል። የግብርና ግብአት የሚባል የለም። አርሶ አደሩ በመታየው አኳኋና ያለው የትምህርት፣ የጤና መሰል የሀገር ሀብት የሆኑ ተቋማት ተዘግተዋል። በዚህ ሁኔታ ውስጥ ነው ያለው። ስለዚህ ባለፉት 7 ዓመት በስልጣን ዘመናቸው ለአማራ ህዝብ የሰሩት ባህር ዳር ያለችውን ድልድይና ጎንደር ፋሲል ግንብን ቀለም ቀብተውታል። ከዚያ ውጪ ያደረጉት አንዳች ነገር የለም። በቃ ቀለም ነው የሚቀቡ። ሌላ ያደረጉት ነገር የለም። ሰራናቸው የሚሏቸው ፕሮጀክቶች መኒ ላውንደሪ የሚሰራባቸው ናቸው። ገንዘብ የሚያሸሹባቸው ናቸው። ለምሳሌ የጎርጎራ ፕሮጀክት፣ የባህር ዳሩ ፕሮጀክት
የነዚህ የሪዞርቶች የተባሉት ሻይ ቤቶች ፕሮጀክት 5 ቢሊዮን ብር ይበጀትና በ500 ሚሊዮን ብር ይጠናቀቃሉ። እንደዚያም አይፈጁም። ኢነሰንስ 4 ቢሊዮን 500 ሚሊዮኑ ብር ወደ ዶላር ይቀይሩና ተካፍለው ውጭ ሀገር ቤት ይገዙበታል፣ ውጭ ሀገር ባንክ ያስቀምጡታል። እና አብይ አህመድ ይሄን የሚያደርገው ቡድኑ እነዚህ ሰዎች ከፖለቲካ የተፋቱ ናቸው፣ ከእውነት የራቁ ናቸው ስንል ስረ መሰረታቸው አብዮታዊ ዴሞክራሲ ኮትኩቶ ያሳደጋቸው መሆናቸው ነው ክፋቱ። አብዮታዊ ዴሞክራሲ ሲወድቅ ሁለት መሰረታዊ ብልሽት ያመጣል። አንድ የተበታተነ ሊደርሺፕ የተበታተነ አመራር ይፈጥርብሃል። የተቧደነ በጎንደር፣ በጎጃም፣ በወሎ፣ በሸዋ፣ በወለጋ፣ በጅማ፣ በአርሲ፣ በአዲስ አበባ፣ በሐረር፣ በምስራቅ ኢትዮጵያ፣ በምዕራብ ኢትዮጵያ፣ በክርስትና፣ በእስልምና፣ በሌላም በጥቅም በሌላም መንገድ እየተደራጀ እየተቧደነ የቡድን ፍላጎትን አራማጅ ሆነ ሊደርሺፕ ይፈጥርብሃል። ሁለት ሀገር በድንቁርና የምትመራ ይመስልሃል። ይህ አብዮታዊ ዴሞክራሲ ወለድ እሳቤ ነው። ይሄ ፕሮግራምን ያሳደጋቸው እነዚህን ሰዎች እና አብይ አህመድ እነ ተመስገን ጥሩነህ እናረጋ እናገኘው እነ ኤቭሪ ይሄ የምታየው እዚህ ቡድን ውስጥ ያለው በሙሉ የሀገር ሀብት እየመዘበረ የሀገር ብሔራዊ ጦርን ወደ ህዝብ አዝምቶ ህዝብ የሚጨፈጭፍ መሰረተ ልማት የሚያወድም ሀገር የሚበት ኃይል ይሄን ይፈጥርብሃል። እነዚህ ሰዎች ናቸው አሁን ቤዚካሊ ሀገሪቱን ለዚህ ሁሉ ምስቅልቅል ለዚህ ለብተና እየደረጓት ያሉት። እንደነገርኩ አንድ የተበታተነ ሊደርሺፕ ቡድን ይፈጥርብሃል። ሁለት ሀገር ያፈርስብሃል። ሀገር ያፈርሳል። አብዮታዊ ዴሞክራሲ ሀገር ያፈርሳል። ይሄው እያየነው ነው። ሀገር እየፈረሰ ነው፣ እያፈረሷት ነው። ስለዚህ አማራ ብቻ አይደለም መላው ኢትዮጵያ ህዝብ ዛሬ ላይ ቆሞ ማሰብ አለበት። ምን ማድረግ አለበት? አንድ ሀገርን መጠበቅ አለበት። ከማን? ከአምባገነኖች፣ ከጨፍጫፊዎች፣ ከቡድን ፍላጎት አራማጆች፣ ከመሀይሞች መጠበቅ አለበት። ለዚህ ማንኛውንም ዋጋ ከፍሎ ማንኛውንም መስዋዕትነት ከፍሎ የትኛውንም አይነት ትግል አድርጎ ይሄንን የአብይ አህመድን ቡድን ከኢትዮጵያ ላይ ገሸሽ አድርጎ ማባረር አለበት፣ ማጥፋት አለበት። ይሄ ከሆነ ሀገር ይረጋጋል። ይሄ ከሆነ እውነተኛ ሊደርሺፕ ይመጣል። ይሄ ከሆነ ሀገር ከብተና ስጋት ትድናለች። ስለዚህ ባህር ዳርም ሄዱ ጎንደርም ሄዱ አልተባረርንም፣ ይሄው አልጠፋንም፣ ይሄው አለን ለማለት ነው። የአንድ ሰዓት ከ40 ደቂቃ ነው ቆይታ የሚያደርጉት። ድልድይ ጎብኝተው እስቲም ቡና በቃ ጨረሱ። ሌላ ቁም ነገር የላቸውም። ይሄው አመሰግናለሁ። ፋኖ ሰሞኑን የተጠመደው ለነተመስገን ጥሩነህ የጎንደር ጉብኝት ምላሽ በመስጠት ብቻ አይደለም፣ ሰሞነኛውን የታየ ደንዳ ንግግር በመተንተን ጭምር እንጂ። አቶ ታየ ደንዳ እጅግ አወዛጋቢ የሆኑ ጉዳዮችን ወደ አደባባይ ማውጣታቸውን ተከትሎ የፋኖ ደጋፊ የሆኑ አካላት በሙሉ የቀደሙ ክስተቶችን በመፈላለግ በእርግጥም አቶ ታየ ያሉት ነገር ልክ ነው ወደ ማለት እያዘነበሉ ነው። እኔ የምታዘበውም ነገር አለ ፋሲል። ምናልባት ስር የሰደደው የጸረ አማራነት የፖለቲካ ውቅር በኦሮሚያ ብልጽግና ውስጥ ነፍስ ዘርቶ ስልጣኑን ለመጠበቅ እንደ አንድ የመጫወቻ ካርድ የተጠቀመ ነው። የሽመልስ ቡድን ቁማር የሚለው ነገር አለና ታየ ደንዳ በተደጋጋሚ ሲያሳስብ ቆይቷል። የነዚህ ሰዎች ቁማር ሌላው ማህበረሰብ ማወቅ አለበት፣ የኦሮሞ ህዝብም ጭምር ብሎ ስልጣናችን አደጋ ላይ ወድቋል። ይህን ስልጣን ደግሞ መጀመሪያው አደጋ የነበረው ህወሓት ነው። ህወሓትን ሌሎቹም ቁማር በልተን ከጎናችን አሰልፈን አንበርክከነዋል። አሁን ተሽመድምዷል። ስለዚህ የቀረን ፋኖ የሚባለው ኃይል ነው፣ አማራ አካባቢ ያለው ነው። ይህንን ኃይል ደግሞ በማዳከም ምን ማድረግ አለብን የሚል የተለያዩ ውይይቶች ያደርጋሉ። በተለይ ኢትዮጵያዊነትን እንደ ደም ስር ይዘው የቆዩ የሃይማኖት ተቋማትን ሰርስሮ ገብቶ እነሱ መቆጣጠር የሚለው ነገር አለ። በኦርቶዶክስ ውስጥ ሞክሮታል፣ አድርጎታል። በእስልምና ውስጥም እንደዚሁ ነባሩ እስልምናን እምነት ያው እሱ የሚቆጣጠረው አመራር ወደፊት ለፊት አምጥቷል። ፕሮቴስታንቱንም ለመከፋፈል ሞክሯል። ዋቄ ፈናውንም በተመሳሳይ መልኩ አሁን ብዙ ነገሮችን ከግራ ወደ ቀኝ ስናይ ምናልባት የኦሮሞ ብልጽግና ስልጣን ላይ ለመቆየት አማራ ክልል የሚከተላቸው ፖሊሲዎች አሉ። አንዳንድ ነገሮችንም እየታዘብኩ ነበር ፋሲል። ከፋኖች ምን ይጠበቃል ብለን ስንጠይቅም የብልጽግና መዋቅር በተለይ የኦሮሚያ ብልጽግና ምን እየሰራ ነው አማራ ክልል ውስጥ የሚለውንም መፈተሽ ተገቢ ነው። ከሰሞኑ አይተህ ከሆነ በአዲስ አበባ ምክር ቤት አዳነች በሰበሰበችው የተቃዋሚ ስብሰባ ላይ ወሎ ክልል መሆን አለበት ያለ አንድ የኦሮሞ ተወላጅ ያው ዶክተር ሲሳይ ሲናገር ሰምቼዋለሁ። አገር ቤት ያለ ሰው ነው። ይሄ ሰውዬ አውቀዋለሁ ነው ያለው። የኦሮሞ ተወላጅ ነው። ወሎ ወደ 8 ሚሊዮን ይጠጋል። ስለዚህ ራሱን የቻለ ክልል ሆኖ መውጣት አለበት። የአማራ ህዝብ አንድነት እንዳይመጣ አንዱ የመከፋፈያው መንገድ ነው።
በአማራ ህዝብ በአማራ ክልላዊ መንግስት ህገ መንግስት ውስጥ ወደ 5 እውቅና የተሰጣቸው ብሔረሰቦች አሉ። አገው፣ ቅማንት፣ አርጎባ፣ የኦሮሞ ልዩ ዞን የሚባለው ከምሴ አካባቢ ያለው አንደኛውን ረሳው መስለኝ እና ለአርጎባ እውቅና አግኝቷል። ነገር ግን ህወሓት ከዚህ ቀደም ሲጠቀምበት የነበረውን የቅማንትን አልፎ አልፎ ይስባል። የመብት ጥያቄ ትክክለኛ ነገር ሊያነሱ ይችላሉ። ግን ከዛ በስተጀርባ የተደበቀ አጀንዳ ይዘው የህወሓት ጉዳይ አስፈጻሚ በመሆን የሚሰሩ ሰዎች እንደነበሩ እናውቃለን። ብልጽግና ይሄን ገፍቶ እንዲመጣ ይፈልጋል። የአገው ሸንጎ ንቅናቄ በብልጽግና የሚደገፍ ነው። ሊቀመንበሩ በተደጋጋሚ የአማራ ህዝብ ላይ ያለውን ጥላቻ በጣም ገራሚ ነው። ከዚህ ቀደም የእናት ፓርቲ ውጭ ግንኙነት የሚስ ላይ ቀርቦ በሱና ይሄ በአገው ሸንጎና በዚህ የወሎ ፓርቲ ምናምን በሚባለው ግለሰብ ላይ ቀርባችሁ ስታወሯቸው ለአማራ ህዝብ ያላቸው ጥላቻ ወደር የለውም ይላሉ። በአማራ ህዝብ ካርታ ይጫወታሉ። አንዱ ቁማር ስልቴ ነው። ምናልባት አዳማ ላይ የኦሮሚያ ብልጽግና ባጀት ጽፈት ቤት ሰጥቶ የሚያንቀሳቅሳቸው የሚያነቃንቃቸው ናቸው። ሌላው ከምሴ ላይ ነው እንግዲህ የኦሮሞ ልዩ ዞን በሚል ሙሉ አስተዳደሩን ተቆጣጥረው ትዕዛዙን ከኦሮሚያ ብልጽግና እንዲቀበለው ማድረግ ባጀትን ከአማራ ከባህር ዳር ይቀበላሉ። ትዕዛዝን ወይም ፖለቲካ ውቅሩን ከኦሮሚያ ብልጽግና የመቀበል ነገር አለ። ጥሩ ሰዎች አሉ። አንዳንዶቹ ደግሞ ጽንፈኛ ሆነው በረሃ ካሉትም ከኦህዴድም ሰዎች ጋር በመስራት ከምሴ ከ11 ጊዜ በላይ ስትቃጠል ተመልክተናል። ከዛ በስተጀርባ ማን እንዳለ ይታወቃል። ይህንን የአማራ አመራሮችም ያውቃሉ። የፕሮፓጋንዳውን ጦርነት እንዲህ እየመከቱ በሌላ በኩል ደግሞ የእርስ በርስ ውጊያቸውን ለማለዘብ ሲጥሩም ነው የሚውሉት የፋኖ አመራሮች። ከሰሞኑ እርስ በርስ እስከ መገዳደል ያደረሳቸውን የውስጥ ሽኩቻ ለማስወገድ ይመስላል እነ ደረጀ በላይ ወንድምን ገድለው ነፃነት የለም የሚል ዘመቻ የጀማመሩት። ማወቅ አለብን። ተዋዩ መሪን ሞግት አማን ጋር እያጋጨ ነው። አማን ጋር ነው ልጅያጭ እየገፈኝ ያለ ብለን መሪን መሞገት አለብን፣ መጠየቅ አለብህ። ደረጀ የሚመራው ፋኖ፣ አበበ መልኬ የሚመራው ፋኖ፣ ሰለሞን የሚመራው ፋኖ፣ ሌሎች አረበኞች የሚመሩት ፋኖ ጂኒና ከወንድም ከቋራው ሊላ ፋኖ ጋር ከጎንደር በጋሻው ፋኖ ጋር ግጠም እብየ የሚመራውና ማዞ ከሆነ የሚሞግት ሊጠይቅ ይገባዋል። አማን ጋር ወንድሜ ጋር እንዴት ግጠም አልከ ብለህ ልጠይቀኝ ይገባል። ሌሎች አመራሮች ሂድና ጠቅላይ ግዛቱ ጋር ተኩስ ቢልህ ልጠይቅ ይገባል። ማንም ነው የጻምታው ታዲያ ወንድም ግን ስትሞት ሊደርስልህ ስትቆስም ያስረኝ ያነፋን ህዝብን ወገን ግን የትክ ወንድም ግን ነፃ እናወጣለን ወንድም ግን ግደል ሲልህ እንዴት ነው የምትቀበለው? የት ነው የምታዘው ብለህ ነው የምንማጠይቀው? ምትሞት ሙተ ነፃ የምታወጣ እኮ አንተ ነህ። እሱ ቁጭ ብሎ ሲያዝ በስልክ ምን ትታዘዝ ካለህ ራስህን ጠይቅ። በቃ ራስህን ጠይቅ። በአንተ ስም ከግንባር ላይ ይታገል መስሎ መኪና ቆሞ የሚዘርፍ ፋኖ ካለ ህዝቡን ነው የሚዘርፈው። እኛን የሚቀልለን ህዝቡን ነው የሚዘርፈው። ለግዶ የሚበላውን ህዝቡን ነው የሚዘርፈው። አርሶ የሚበላውን ህዝቡን ነው የሚዘርፈው። ማንንም አይዘርፍም። ታዲያ ማንን ነው ነፃ የምታወጣው? ይዘርቀው ወንድም ነው፣ ይዘረበው ወንድም ነው፣ አክስት አጎት ነው። ማንን ነው ነፃ የምታወጣው? ያን ካልጠበቅ አስተምረው እንዳለበለው እጁን ቁረጠው። ከዚህ ውጭ ምንመራው ፋኖ ልናስተምር ይገባናል፣ ልናሰለጥን ይገባናል። ግንባሩን እንጂ ወንድሙን እንዳይገል፣ ነፃነቱን እንጂ ማሸነፉን እንጂ ጠላቱ መደበኛ ጠላቱ እንዲወጋ እንጂ ወንድሙን እንዲወጋ ሲያስተምረን ለወንድም አትንበርከክ ወንድሜን እጎዳለሁ ብለህ ሐሳቡን አትቀበለው። አስተምረው፣ መልስ አስተምረው። የወጣሁት እኔ ሙቼ እዚህ ነፃ ላውጣኝ ወንድሜ ገድያ አይደለም ነፃውን ማውጣ ብለህ ጠይቀው መሪው። የፋኖ ሰሞነኛ ትንታኔዎች ከሀገር ውስጥ ጉዳዮች ተነስተው ዓለም አቀፉን ትኩሳትም የቃኙ ናቸው። እንደሚታወቀው ሰሞነኛው የኢራንና የእስራኤል ጦርነት ተባብሶ ቀጥሏል። እስራኤል በኢራን ላይ ጥቃት መፈጸም ስትጀምር የሩሲያ ባለስልጣናት በመካከለኛው ምስራቅ ያለውን ወቅታዊ ሁኔታ አሳሳቢና አደገኛ ሲሉ ነበር የገለጹት። አሁንም ቢሆን የሩሲያ ሚዲያዎች የሁለቱ ሀገራት ግጭት ለሞስኮ ያለውን አዎንታዊ ውጤት አጽንኦት ሰጥተው በመናገር ላይ ናቸው። ከነዚህም መካከል የሩሲያን ካዝና ያደልባል
ተብሎ የተገመተው የዓለም የነዳጅ ዋጋ ጭማሪ፣ ሩሲያ በዩክሬን ላይ ከከፈተችው ጦርነት የዓለም አቀፋዊ ትኩረት መከፈል እንዲሁም ክሬምሊን ግጭቱን የማሸማገል እድል ካገኘች በዩክሬን ላይ ጦርነት የከፈተች ቢሆንም ራሷን በመካከለኛው ምስራቅ ውስጥ እንደ ቁልፍ ተዋናይና እንደ ሰላም ፈጣሪነት ራሷን ማሳየት የሚሉ ናቸው። ይሁን እንጂ የእስራኤል ወታደራዊ ዘመቻ በቀጠለ ቁጥር ሩሲያ ከወቅታዊ ክስተቶች የምታጣው ነገር እንዳለ እየተገነዘበች መጥታለች። ሰኞ ዕለት የሩሲያ ፖለቲካ ተንታኝ የሆኑት አንድሬ ኮርቱኖቭ የግጭቱ መባባስ ለሞስኮ ከባድ አደጋዎችና ወጪዎችን ያስከትላል ሲሉ ጽፈዋል። እውነታው ሩሲያ ከ5 ወራት በፊት ሁሉን አቀፍ ስትራቴጂካዊ አጋርነት በተፈራረመችበት አገር ላይ እስራኤል የምታደርገውን ጥቃት መከላከል አለመቻሏ ነው። ሞስኮ እስራኤልን ከመውቀስና ፖለቲካዊ መግለጫዎችን ከማውጣት ያለፈ ለኢራን ወታደራዊ ድጋፍ ለመስጠት ዝግጁ አይደለችም ብለዋል። በዚህ ዓመት መጀመሪያ ላይ ቭላዲሚር ፑቲንና ፕሬዝዳንት ማሱድ ፔዝቬሽኪያን የተፈራረሙት የሩሲያ ኢራን ስትራቴጂካዊ አጋርነት ስምምነት ወታደራዊ ጥምረትን አያካትትም። ስለዚህ ሞስኮ ቴሄራን እንድትከላከል አያስገድዳትም። በዚያን ጊዜ ግን ሞስኮ ይህንን ጉዳይ አንስታው ነበረ። የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ ከሪያ ኖቫስቲ የዜና ወኪል ጋር ባደረጉት ቃለ ምልልስ ስምምነቱ በክልላዊና ዓለም አቀፋዊ ደረጃዎች ሰላምና ደህንነትን ለማስጠበቅና ሞስኮና ቴሄራን በጸጥታና በመከላከያ ላይ የበለጠ ትብብር ለማድረግ ልዩ ትኩረት ሰጥቷል ብለው ነበር። ባለፉት 6 ወራት ውስጥ ሞስኮ በመካከለኛው ምስራቅ አንድ ቁልፍ አጋሯን አጥታለች፣ በሽር አልአሳድን። ባለፈው ታህሳስ ወር የሶሪያ መሪ ከስልጣን ከተወገዱ በኋላ በሩሲያ ጥገኝነት ጠይቀዋል። በኢራን ውስጥ ያለው የስርዓት ለውጥ ተስፋ በክልል ውስጥ ሌላ ስትራቴጂካዊ አጋር የማጣት ሐሳብ ለሞስኮ ትልቅ ስጋት ይኖረዋል። ሞስኮቭስኪ ኮሞስሞሌትስ ማክሰኞ ዕለት በመካከለኛው ምስራቅ ስለተከሰቱት ለውጦች አስተያየት ሲሰጡ በአሁኑ ሰዓት በዓለም አቀፍ ፖለቲካ ውስጥ የሚታዩት ትልቅ ለውጦች አገራችንን በቀጥታም ሆነ በተዘዋዋሪ ይነካል ብለዋል። ይህ በእንዲህ እንዳለ አሜሪካና ምዕራባውያን ቀጠናዊ ቦታዎቻቸውን ኢራንን ለማጥቃት ከተጠቀሙበት በአካባቢው እናጠፋቸዋለን ስትል ዝታለች ኢራን። ቴሄራን ፕሬዝዳንት ትራምፕ አያቶላህ ኮሚኒን በተመለከተ ያወጡትን ማስጠንቀቂያም አውግዛለች። የኢራን አብዮታዊ ዘብ ሌሊቱን ባወጣው መግለጫ አሜሪካና ምዕራባውያን ቀጠናዊ ቦታዎቻቸውን ኢራንን ለማጥቃት ከተጠቀሙበት ከአካባቢው እናጠፋቸዋለን ብለዋል። እንደዚህ አይነት ድርጊቶች ውጤታቸው ለሌሎች የአካባቢው ሀገራት አስከፊ ነው ሲልም አስታውቋል። በሌላ በኩል የኢራን ጦር የእስራኤል ሄርምስ 900 የሰለላ ሰው አልባ አውሮፕላን ተኩሶ መጣሉንም ተናግሯል። ሰው አልባ አውሮፕላኑ በእስራኤላውያን የጦር መሳሪያዎች ውስጥ ከሄሮን ቲፒ ኢቲያን ቀጥሎ ሁለተኛው ትልቁ ሲሆን ለስለላና ለስለላ ተልእኮች የተነደፈ ነው። የእስራኤል ጦር አውሮፕላኑ መመታቱን አምኗል። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በበኩሉ በኢራን ውስጥ 2 የዩራኒየም ማብለያ ተቋማት መጎዳታቸውን መረጃው አለኝ ብሏል። እስራኤል ዛሬ ጠዋት ሌሊቱን የዩራኒየም ማብለያዎችን መደብደቧን መግለጹ ይታወሳል። ኤጀንሲው በቴሄራን የምርምር ማዕከል የላቁ የዩራኒየም ማብለያዎች ተሰርተው የተሞከሩበት አንድ ህንፃ ተመቷል ብሏል። አክሎም የኢራን የዩራኒየም ማብለያ ቴክኖሎጂ ኩባንያ የተለያዩ የዩራኒየም ማብለያ አካላት የሰራባቸው 2 ህንፃዎች ወድመዋልም ብሏል። ኤጀንሲው ሁለቱም ጣቢያዎች ቀደም ሲል በኢራን የኒውክሌር ስምምነት መሰረት ክትትል ይደረግባቸው እንደነበረ ገልጿል። የበለጸገ ዩራኒየም ለኃይል ወይንም ለኒውክሌር መሳሪያ ማምረቻነት ሊውል እንደሚችል ባለሙያዎች ይናገራሉ። ታዲያ ሁለቱ ሀገራት እንዲህ ባለ አስጨናቂ ጦርነት ውስጥ ባሉበት ሰዓት የዓለምን ሁሉ ትኩረት መሳባቸው እኛን ይጎዳናል የሚለው ፋኖ ተነሳስቷል። መንግስት ከዓለም ትኩረት ውጪ በሆነ መንገድ አዲስ ዘመቻ ሊከፍትብን ነውና እንጠንቀቅም እያለ ነው። ዓለም ወደ እስራኤልና ወደ ራሽያ ትኩረቱን ስላደረገ ይህንን መጠቀም አለብን የሚል ውሳኔ ነው እንግዲህ ትላንትና ተሰብስበው የወሰኑት። ይህንን መጠቀም አለብን። ይህንን አሁን አርሶ አደሩንም ፋኖ ይገኝበታል የሚባለው አካባቢ አርሶ አደሩ እየመገበ ነው። በታቢ አርሶ አደሩንም የትኛውንም አካል አሁን የትኛውንም ማንኛውንም እርምጃ ለመውሰድ አሁን ነው ጊዜው። ይህ ሰዓት ነው የኛ ድል ፋኖን ለማዳከም አሁን ነው ብሎ እንግዲህ በጣም ጥቃቅን ድሮኖችን ወደ አማራ ክልል አሰማርቷል። መረጃ መሰብሰቢያ ድሮኖችን ወደ አማራ ክልል አሰማርቷል። ስለዚህ ይህንን ወይ ውሳኔ ወስነዋል ማለት ነው። ይህን ውሳኔ ወስነዋል። ስለዚህ አሁን በሚቀጥሉት ጊዜያት ማለትም የዓለም ትኩረት ወደ አፍሪካ እስኪመለስ ድረስ የራሽያና የዩክሬን የድሮን ጥቃት ጋፕ እስኪኖረው ድረስ የእስራኤልና የኢራን ውጥረቱ ቀዝቀዝ እስኪል ድረስ ማንኛውንም እርምጃ ለመውሰድ
ስለወሰኑ ስለተነጋገሩ ይህ ደግሞ የአማራ ክልል ባለስልጣናትም ማስጠንቀቂያ ስለተሰጣቸው ጥንቃቄ ያስፈልጋል። በመኪና ሰብሰብ ብሎ በኦራል መንቀሳቀስ ባይሱዚ መንቀሳቀስ ሰብሰብ ብሎ ስብሰባዎችን ማድረግ ስልጠናዎችን በይፋ ማስመረቅ ተሰብስቦ ይህ ነገሮች ለጊዜው ማሰልጠኑ እንዳለ ሆኖ ነገር ግን ምርቃት ሲደረግ በዚህ አይነት ማስካውን በሚደረገው መልኩ አመራሮች በሚገኙበት መልኩ ምርቃቱ ባይደረግ ባይነኝ ዘመቻ ሁሉን አቀፍ ዘመቻ የመጨረሻ ቻንሳችን ያሉት ስለሆነ